ይሄ ብሎ መጀመሪያ ያመጣሁት እኮ ነው አረብ ሀገር ማርያምን። አረብ አላውቅም፣ እንግሊሽ አላውቅም፣ ምንም ዱዳ በሁሉ ዱዳ ነኝ። እዚህ የተባልኩት እንደ መቀሌ እንደ ፍላጎትሽ ትዝናኛለሽ፣ እንደዛ ብሎ ይሸውዳሉ። በጣም ትገናኛለሽ ተብዬ ነው የመጣሁት። መጣሁ ትንሽ የቤት ነው የደረሰችኝ። እድለኛ ስለሆንኩ ሶስት መኝታ ሁለት ሽንት ቤት ምናምን ነው የደረሰኝ። ከዛ ባቴ 6 ቀን ተቆለፈኝ። 6 ቀን ጎ ኢትዮጵያ አልኳቸው። ጎ ብቻ ነው የማውቀው እና በፕሌን አይደለም የመጣው። ፕሌናት እች ጎ ብቻ ነው ጎ ላታደም ጎ ትለኛለች። ኢትዮጵያ አዲስ ስንሆን እኮ ማለት ነው የምር ወይኔ ስንት ቻሌንጅ አለ። ጎ ብቻ ነው የማውቀው። እቺ በፕሌን እንደመጣው ጎ ኢትዮጵያ ላታደም። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት፣ እንኪ ያናገራት። አረብ አላቅማ እንኪ ያናገራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፈር ነው የመሰለኝ። ከዛ በጣም ብዙ ቻሌንጅ ባላ አረብ ሀገር ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን በ3 ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጥበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከባድ ነው ግን ከዛ አባቴ ቢሮ ላይ ድብደባ ሁላ አለ ሲያደርገኝ፣ ያው አገራችን ላይ ንፍጥ መቼም ለምን ታደርጋት? ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወይኔ ስንቱ ግን ያልፋል። ይወታደኛለች ናቀበቀረ ሶፍት ሰጠውኝ። በሶፍት ጠርጌ ሊማታ ሶፍት ጠር አድርጌ ሲል ወደ ዛራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ አሉ። እጄን አዳነችኝ ከምት እንደዚህ ድፍጤር ይዤ አረብ ሀገር የሚያውቅ ያውቀዋል። ማርያምን ብሎ ቀንዴ መሰለ መብርሃንን ድፍጤራት ያዳነችኝ እንደዚህ ይዤ። ከዛ ሶፍት ሊሰጡትና እንዳትሰጡኝ አልኳቸው አበሾቹ። እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ጅዬ በጣም ማረጋት ተጠይፎኝ ወደዛ ሄድ። እዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔረ ብሔረሰብ ያለ እዛ ማርያምን ነው ያለው። ቢሮ ቀላል አይደለም። ባንግላዴሹ፣ አፍሪካው በጣም ብዙ ቻሌንጅ አለ ቢሮ። ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሔር ብሔረሰብ በሉ የምንበላው ክብዝ በድንች ነው። እውነት ነው። ድንች ከብዝ ብቻ ይሰጣሉ። አንዳንድ ቢሮ እንትን ተደርጎ በክብዝ አድርገን እዛ ሄድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች። አያችሁ፣ ይሄን ቪዲዮ ያመጣሁላችሁ በምክንያት ነው። ምክንያቱም በጣም ብዙ እህቶች አረብ ሀገር ላይ አንድ ቤት ከመጣችሁ በኋላ እዛ ቤት ላይ ቆይታችሁ ባለመስራት ወደ ቢሮ ሰጂን ሴትዮዋን ወይም ደግሞ ወደ ኢትዮጵያ ስትሏቸው ወደ ቢሮ ስትሄዱ ራሱ በጣም ብዙ ቻሌንጅ ገጥማቸዋል። ልጅቷም እንደተናገረችው ዱላ አለ፣ የምትበሏቸው ምግቦች ኢቭን ደረቅ ሩዝ ራሱ በቀን አንድ የሚሰጡ ቢሮዎች አሉ። ዘለል ሲል ደግሞ ማለት ነው በጣም በሚያሳዝን ሁኔታ የሚማቱ የሚደባደቡ አሉ። እና አዲስ ስትሆኑ በጣም ብዙ ቻሌንጅ አለባችሁ። እኔም አዲስ በነበርኩ ጊዜ ብዙ ቻሌንጅ አሳልፌያለሁ ቤይሩት እያለሁ። እግዚአብሔር ይመስገን ግን እኔ የነበርኩበት ቤት አበሻ ስለነበረች ቢያንስ የሆኑ ነገሮችን ስለነገረችኝ ስላሳየችኝ እንደምንም ጠንክሬ ሰርቼ ቋንቋን ቻልኩኝ። ከዛ ተግባብቼ ሰርቼ በሰላም ወደ ሀገር ሄድኩኝ። እና አዲስ ለምትመጡ ልጆች ወይም አዲስ አረብ ሀገር ለመጣችሁ ልጆች መልእክቴ እዛ ያላችሁበት ቤት
በትዕግስት ለመስራት ሞክሩ። ምግብ መብላት፣ ውሃ መጠጣት፣ ራስን መጠበቅ። ሰዎቹን ምግብ መብላትን አስለምዷቸው። እናንተ ማሽን አይደላችሁ፣ ማለ ምግብ አትስሩ እንጂ ወደ ቢሮን ብትሄዱ ዱላ ነው። ወደ ኢትዮጵያ ልመለስ ብትሉም ኢትዮጵያ ምናልባት እዛ ቦታ ላይ ለመርገጥ ወይም ደግሞ አረብ ሀገር ላይ ለመርገጥ ብዙ ገንዘብ ተበድረሽ ሊሆን ይችላል፣ ወይ ከብት ሽጠሽ ሊሆን ይችላል። ብዙ ነገሮችን አርገሽ ነው ወደ አረብ ሀገር የመጣሽው ከኢትዮጵያ። ስለዚህ እዛም ሄደሽ የአእምሮ ረፍት አይሰማሽም። ብዙ ነገር ይሉሻል። እች ከብት ሽጣ ሄዳ ድሮም እኮ እናውቀዋለን እንደማሰራ ይሉሻል። ድሮም እኮ አረብ ሀገር ሄዳ እንደማትቆይ እናውቀዋለን ይሉሻል። ብዙ ነገር እያሉ አእምሮሽን በቃላት ይበክሉሻል። ስለዚህ ወደ ቢሮ ብትመለሽም ቢሮ ላይ የሚማቱ ሰዎች አሉ። እውነት አንዳንድ ሰዎች ማለት ነው እዛው አርፈሽ አሰሪ ለስራ አይደል የመጣሽው እያሉ ይመቱሻል። እኔ ብዙ ጊዜ ቲክቶክ ላይም ዩቱብ ላይም እዛው የመጣችሁበት ቤት ጠንክራችሁ ስሩ፣ በርትታችሁ ስሩ፣ ምግብ እየበላችሁ በዘዴ ኑሩ፣ ስራ በዘዴ ስሩ። ሰዎቹ ቤት የሚውሉ ከሆነ ሲጀምር በየቀኑ ምግብ አስለምዷቸው። እቤት የማይኖሩ ከሆነ እንደምትበሉ አስለምዷቸው። እነሱ ሲወጡም ደግሞ የቻላችሁትን ሁሉ ምግቦች፣ ፕሮቲን ነክ ነገሮች እየመረጣችሁ ብሉ። ምክንያቱም እኔና እናንተ የምንሰራውን ስራ እውነት ሴት ልጅ የማትሰራውን ስራ ነው እኔና እናንተ የምንሰራው። ወንድ ልጅ የሚሰራውን ስራ ነው እኔና አንቺ የምንሰራው። ስለዚህ ራሳችንን መጠበቅ፣ ብናለቅስ፣ ብናላዝን፣ ራስ ምታት፣ ጭንቀት የመሳሰሉት ናቸው ላያችን ለሚመጡት እንጂ ምንም መፍትሄ አይመጣም። አንዳንድ አረቦች ደግሞ ምን ያደርጋሉ? እኔ ብዙ ገንዘብ ነው አውጥቼ ያመጣውሽ ከኢትዮጵያ፣ ስለዚህ እመመልስሽ ወደ ኢትዮጵያ ነው ብለው ያለ ልብስ 2 ወርም ከሰራሽ ያለ ደሞዝ ያለምን ቀጥታ ኢትዮጵያ ያስገቡሻል በዩኒፎርምሽ። እንደዛ ከሚሆን ግን በትህትና እነሱ አንድ ነገር ነው የሚገዛችሁ። ምናልባት ከዚህ ቀጥሎ ያለውን ቪዲዮ ታዩታላችሁ። እሺ የሚላቸው ሰው በቃ ምንም ነገር አድርጉ እሺ። እናንተ ሀቅ እያላችሁ እውነታ እያላችሁ ራሱ እሺ ካላችሁ በቃ እዛ ቤት ተስማምታችሁ ትኖራላችሁ። እናንተ ምን አገባችሁ ለኮንትራት ህይወት? አንቺ ምን አስጨነቀሽ ለኮንትራት ህይወት? ከዚህ ቀጥሎ ያለውን ቪዲዮ ሰሚዋለሽ። እኔ ብዙ ጊዜ እሺ ብላችሁ ስሩ ስል እኔ የሆነ እናንተ እንድትጎዱ ምናምን አስቤ ይመስላችኋል፣ ግን አይደለም። አረቦች እሱ ነው የሚገዛቸው። እኛ ቤት አሁን እኔ ስነግራችሁ ብዙ ስራ አለ። አብዛኛውን ስራ ግን እኔ እሺ በማለት ነው ማሳልፈው እንጂ ሁሉንም ሰርቻ አይደለም። ስለዚህ እባካችሁ እራሳችሁን እየጠበቃችሁ ወደ ቢሮ፣ ወደ ኢትዮጵያ የመሳሰሉት ቦታ ብትሄዱም ብዙ ቻሌንጆች ነው የሚገጥሟችሁ። ስለዚህ ከዚህ ቀጥሎ ያለውን ቪዲዮ እንመልከትና ደግሞ እመጣበታለሁ። አረቦች አንዳንዱ ችግራቸው ታውቃላችሁ፣ እነሱ ያሉትን ነገር እምቢ ስትሉ ነው። እሱ ነው ችግራቸው። እንዴት ነው ታዲያ እነሱ ያሉትን ሁሉ ነገር እሺ ማለት የምንችለው? አሁን አንቺ እውነት እያለሽ ማለት ነው አንቺ እውነት አይደለሽም ይልሻል። በዚህ ሰዓት አንቺ ደግሞ እንዴት ነው ብለሽ ታወሪያለሽ። ያ ነገር ደግሞ ለነሱ አይዋጥላቸውም። አረ በጣም ከባድ ነው፣ እውነት በጣም ከባድ ነው። እኔ በተለይ እኔ ብቻ ነኝ፣ ግን አንቺ ብቻ አይደለሽ። ስትያቸው የሆነ ነገር አይ እንደዚህ ትክክል ነው ብለሽ ስታወሪ ደማቸው ይፈላል። በቃ ደማቸው በጣም ነው የሚፈላው። በቃ ለዚህ ብለሽ አንቺም ትክክል የሆንሽንም ነገር ልብሽም እያወቀ እንግዲህ ምን ትያለሽ? እውነት ነው እኔ ትክክል አይደለም ትያለሽ። ኧረ ወይኔ ፈጣሪ እንደው ይሄ ስቃያችንን አይቶ የሆነ ነገር እኔማ አንዳንዴ አንጀቴ ቅጥልስን ረግማቸዋለሁ። እንደው እግዚአብሔር አምላክ እሳት ይልቀቅባችሁ እላለሁ። አምናለሁ እኮ ኃጢአት መሆኑን እርግማን ማቴዎስ ወንጌል ምዕራፍ 5 ላይ አያለሁ ኃጢአት መሆኑን። ነገር ግን ስለተቃጠልኩኝ ነው። ምን አባቴ ላድርግ? እርድብን ስላልኩኝ ነው። እንግዲህ እህታችንንም እንደሰማችኋት ነው። እነሱ የፈለገ እውነት ቢኖርሽ የፈለገ አቅ ቢኖርሽ፣ እኔ ከዚህ በፊትም ብዙ ቪዲዮ ላይ ተናግሬያለሁ። እነሱ ያሉት ካልሆነ የሚሞቱ ነው የሚመስላቸው። እነሱ ያሉት ነገር ብቻ ትክክል እንደሆነ ካላመኑ የሚሞቱ የሚቀበሩ ነው የሚመስላቸው። እንደዚህ ናቸው አረቦች። በቃ ከእነሱ ጋር ተስማምተሽ መስራት፣ በሰላም ሰርተሽ ገንዘብሽ ተቀብለሽ ወደ መጣሽበት ለመመለስ እሺ። እኔ አንዳንድ ጊዜ በጣም የሚገርመኝ ነገር ማለት ነው እዚህ ጋር እቃ እያጠብኩኝ ማለት ነው እላይ ላፕቶፕ ነው ያቀብኝ ተብዬ እጠራለሁ። እቃ እያጠብኩ እሺ ነው ምለው። እላይ ሽንት ቤት እያጠብኩ እታች ወርደሽ እቃ ጠቢ ስባል እሺ ነው ምለው። ምንም አማራጭ የለማ እንዴ! እኔ ላይ ጽዳት እያጸዳው ነው እታች ወርጄ እቃ ላጥብ ብዬ ከሷ ጋር ልጨቃጨቅ? አይምሮዬን በሽተኛ ላርግ? ምን አገባኝ? አልከፍልበት? ምን አገባኝ? በይ አይምሮሽ ውስጥ ልብሽ ውስጥ ጭንቅላትሽ ውስጥ ይሄን ቃል አስቀምጪ። ምን አገባኝ? አልከፍልበት? እሺ ብል እሺ እያልኩ እኖራለሁ። ገንዘቤን እቀበላለሁ። በሰላም ወደ መጣሁበት እመለሳለሁ። የፈለገ እውነት ቢኖርሽ ማለት ነው እነሱ ያሉት ካልሆነ በቃ የሆነ ነገር አዘውሽ ራሱ እምቢ ካልሽ የሆነ በቃ ብዙ ነገር ነው የሚያስቡት። ምን ሆና ነው?
ማመክሯት ነው። ለምሳሌ 2 ቤት 3 ቤት ሲያጸዱሽ እሺ እያልሽ ስታጸጂ ኖሮሽ የተለያዩ ቪዲዮዎችን አይተሽ ከሷ ቤት ውጭ ሌላ ቤት ግዴታ የለብሽም የሚል ነገር ስትሰሚ አልሰራም ብትያት ትቀያየርብሻለች። ስለዚህ ያስለመድሽው ነገር አስቀጥይ፣ ቤት ማጽዳት ምናምን አስቀጥይ። ይልቅስ እየደከመኝ ስለሆነ ገንዘብ ብትጨምሪልኝ እያልሽ በትትና ገንዘብ እንድጨምርልሽ ማድረግ። እኔ እኮ የመጣሁት ለዚህ ቤት ብቻ ነው፣ ለምን ደሞዝ አይጨምርልኝ እዛ ቤት የምሰራበት እያልሽ በትትና እየጠየቅሽ ከእነሱ ጋር ለመኖር ነው እንጂ እነሱ ኖ አይሆንም ምናምን የምትይ ከሆነ ከባድ ነው። በእውነት እኔ ግልጽ ነው የምነግርሽ። ወይም የሆነ ስራ እየሰራሽ እሺ ይሄንን ጨርስን አደርገዋለሁ በትትና። እናቴ እዚህ ያለሽው ሰው ሀገር ነው፣ አታውቂያቸው፣ አያውቁሽ፣ በአይምሯቸውም እንደሚያስቡ የምታውቂው ነገር የለም። ስለዚህ ለኮንትራት ህይወት ከነሱ ጋር መጨቃጨቅ፣ ከነሱ ጋር መነዛነዝ አያስፈልግም። በቃ እነሱ ደማቸው የሚፈላው ልጅቷም እንዳለችው እኔ ከዚህ በፊትም ብያለሁ፣ እምቢ ያልሻቸው ማለት እንደዚህ የምትገላምጫቸው ከሆነ የምታኮርፊ ከሆነ በቃ እናቴ ደማቸው ይፈላል፣ ዝም ብሎ ነው የሚጨቃጨቁሽ። ስለዚህ በቃ እሺ እያልሽ እንደሞኝ እያልሽ እሺ ማለት በሆነ ባልሆነው ፈገግ በይ ማለት ሳይሆን በቃ ኖርማል ፊት፣ አንድ አይነት ፊት ሁሌ ያሳያቸው። እኔ ቪዲዮ ሰርቻለሁ፣ በነገራችን ላይ ገብተሽ አዳምጫቸው። አረቦችን ማስለመድ አንዴ ማስለመድ ያሉብሽ ነገሮች ከዛ ቤት እስክትወጪ ድረስ ይቀጥላሉ። ስለዚህ ያንን አድርጊ እህቴ፣ ራስሽን ጠብቂ። አረቦች ባህሪያቸውን መረዳት ነው የነሱ ባህሪ። ብዙ ጊዜ ማለት ምናምን ከፍልበት እሺ ብንልስ እና ራስሽን ጠብቂ። ብዙ ጊዜ ደግሞ ቪዲዮ ግማሹን ሰምተሽ አትውጭ። ብዙ ጥያቄዎች ካሉብሽ አንዱን ቪዲዮ ሰምተሽ ከጨረሽ ወደ ታች ገብተሽ ብዙ ቪዲዮዎች አሉ ስሚያቸው። ከአረብ ጋር እንዴት ትኖሪያለሽ፣ እንዴት ታጽጃለሽ፣ ብዙ ቪዲዮ ሰርቻለሁ። ስለዚህ እነሱን አዳምጪ። ለተጨማሪ ቲፕ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እንድንገናኝ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ከኢትዮጵያ ወደ አረብ ሀገር የወጣሽው ህልም ስላለሽ ነው። ወደ ህልምሽ እየሄድሽ ቤተሰቤ ተከታታይ አክባሪ ስለሆንሽ በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ